ብስሚላሂ ራህማን ራሂም። የሼኽ ኢብኑ ባዝ የህይወት ታሪካቸው በአንድ ጀንበር ተወርቶ የሚያልቅ ሳይሆን ለዘጠኝ አስርተ ዓመታት የዘለቀ የእውቀት የጽናትና የልግስና ታላቅ ጉዞ ነው። ታሪካቸውን በዝርዝር እና በሰፊው ስንመለከት እንዲህ እናገኘዋለን። ሼኽ ኢብኑ ባዝ በ1910 እንደ አውሮፓውያኑ አቆጣጠር ሪያድ ውስጥ ሲወለዱ አካባቢው ገና በሃይማኖታዊ ትምህርትና በቀላል ማህበረሰባዊ ኑሮ ውስጥ ነበር። አባታቸው አብደላ ገና በልጅነታቸው በማረፋቸው የታናሹ አብዱል አዚዝ አስተዳደግና ትምህርት ሙሉ በሙሉ በእናታቸው ሀያ ቢንት አባስ ላይ ወደቀ። እናታቸው ልጃቸው ትልቅ ደረጃ እንዲደርስ ካላቸው ጉጉት የተነሳ ገና በልጅነታቸው ቁርአን እንዲያጠናክሩና ወደ ሊቃውንት መጅልስ እንዲሄዱ ያበረታቱ ነበር። በ13 ዓመታቸው የአይን ህመም ጀመራቸው። በወቅቱ የነበረው ሕክምና ደካማ በመሆኑ ህመሙ እየበረታ ሄዶ በ20 ዓመታቸው የአይን ብርሃናቸው ሙሉ በሙሉ አጡ። ይህ አጋጣሚ ለብዙዎች የተስፋ መቁረጥ ምክንያት ሊሆን ቢችልም ለሼኽ ኢብኑ ባዝ ግን የህይወታቸው አዲስ ምዕራፍ መጀመሪያ ሆነ። አይናቸውን ሲጨልም ልባቸው በቁርአንና በሐዲስ ብርሃን በራ። በቃላቸው የመያዝ ሂፍዝ ችሎታቸው እጅግ ከመጨመሩ የተነሳ አንድ መጽሐፍ አንድ ጊዜ ተነቦላቸው ብቻ የመያዝ አስገራሚ ተሰጥኦ ነበራቸው። ከአይን ብርሃናቸው መጥፋት በኋላ ሼኹ ሙሉ ጊዜያቸውን ለእውቀት ሰጡ። በዘመኑ ከነበሩ ታላላቅ ሊቃውንት በተለይም ከሼኽ መሐመድ ብኑ ኢብራሂም አሉ ሼኽ የወቅቱ የሳውዲ ሙፍቲ እግር ስር ለ10 ዓመታት ተቀመጡ። ከዚያም የአረበኛ ቋንቋ፣ ሐዲስ ትምህርት፣ ቡኻሪና ሙስሊምን፣ የፊቂህ መርሆችና የተውሂድ ትርጉም ጠንቅቀው አወቁ። እውቀታቸው በጣም ከመስፋቱ የተነሳ መምህራቸው ሼኽ መሐመድ ገና በወጣትነታቸው ለትልቅ ኃላፊነት እንደሚበቁ ተነብዩላቸው ነበር። በ27 ዓመታቸው አልኸርጅ በተባለ አካባቢ በዳኝነት ተሾሙ። በዚያ 14 ዓመት በቆዩበት ወቅት ስማቸው እንደ ንጋት ከዋክብት በራ። ሼኹ ዳኛ ብቻ ሳይሆኑ የአካባቢው አባትም ነበሩ። በሰዎች መካከል ፍትህን ከማስፈን ባለፈ በገዛ ደመወዛቸው ድሃዎችን ይረዱ፣ የታመመቱን ይጠይቁና ሰዎች እንዲማሩ ያበረታቱበት ነበር። ከዚያም ወደ መዲና ተዛወሩ ኢስላሚክ ዩኒቨርሲቲን ሲመሩ ዩኒቨርሲቲ የዓለም ሙስሊሞች መገናኛ እንዲሆን አድርገዋል። ከኢትዮጵያ፣ ከናይጄሪያ፣ ከህንድና ከፓኪስታን የመጡ ተማሪዎችን ልክ እንደ ልጆቻቸው ነበር የሚመለከቷቸው። በኋላም የሳውዲ አረቢያ ጠቅላይ ሙፍቲ ሆነው ተሾሙ። በዚህ ወቅት ሼኹ ለሳውዲ ብቻ ሳይሆን ለመላው ዓለም ሙስሊሞች መጠጊያ ሆኑ። በቀን ውስጥ በመቶዎች የሚቆጠሩ የስልክ ጥሪዎች ከሁሉም አህጉራት ይደርሷቸው ነበር። ጥያቄያቸውንም እጅግ በትዕግስትና በማስረጃ ይመልሱ ነበር። ሼኽ ኢብኑ ባዝ ፖለቲካዊና በማህበራዊ ጉዳዮች ላይ የሚሰጧቸው ፈትዋዎች ብይኖች በዓለም አቀፍ ደረጃ ሚዛን የሚደፉ ነበሩ። የፊልስጤም ጉዳይ፣ የአፍሪካ ሙስሊሞች ደህንነት፣ በአውሮፓ የሚኖሩ ሙስሊሞች ፈተና ዘወትር በደብዳቤ በገንዘብ ይከታተሉ ነበር። የዕለት ተዕለት ህይወታቸውን አስገራሚ ትትናቸው የሼኹ ህይወት እጅግ ቀላል ነበር። የሚለብሱት ልብስ ተራና ዝቅተኛ ነበር። የሚገርመው የገቢ አጠቃቀማቸው ነው። በየወሩ የሚሰጣቸውን ደመወዝ ገና እጃቸው ሳይገባ ለድሆችና ለየቲሞች እንዲከፋፈል ያዙ ነበር። ቤታቸው 24 ሰዓት ክፍት ሲሆን ማንም ሰው ያለ ቀጠሮ መግባት ይችላል። ከሰዎች ጋር በገበታ ላይም ሲቀመጡ የትኛው ባለስልጣን የትኛው ድሃ እንደሆነ አይለዩም ነበር። ሼኹ በህይወታቸው አንድም ቀን ሰውን ክፉ ተናግረው ወይም አሳዝነው አያውቁም። እንዲያውም የሚሳደብ ሰው ቢመጣ እንኳ አላህ ይምራህ በማለት በፈገግታ ይሰናበቱት ነበር። እንደ አውሮፓውያኑ አቆጣጠር በ1999 ወይም 1420 ሂጅሪያ 89 ዓመታቸው ሲያርፉ ዓለምን ያንቀጠቀጠና ያስደነገጠ ሐዘን ተከሰተ። የቀብር ሥነ ሥርዓታቸው ላይ የነበረው የሰው ብዛት በታሪክ ታይቶ የማይታወቅ ነበር። ሼኽ ኢብኑ ባዝ በአካል ቢለዩም ያሳተሟቸው ከ30 በላይ መጽሐፍት፣ በሚሊዮን የሚቆጠሩ የድምፅ ትምህርቶችና ያፈሯቸው በሺዎች የሚቆጠሩ ተማሪዎች ዛሬም ድረስ የእሳቸውን ፈር በመከተል ላይ ናቸው። ሼኽ ኢብኑ ባዝ ማለት እውቀት በተግባር ሲተረጎም፣ ስልጣን ለትህትና ሲገዛና መከራ የአይን መጥፋት ለስኬት መሰላል ሲሆን ይታየባቸው ታላቅ ሰው ናቸው። ታሪካቸው ዛሬም ድረስ ለማንኛውም ሙስሊም ሆነ ለማንኛውም ሰው የጽናትና የቅንነት ትልቅ መመሪያ ነው። ረሂመሁላሁ ተዓላ አላህ ይዘንላቸው።